የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በ2018 በጀት ዓመት 3318 በሚሆኑና በተደጋጋሚ ብክለት በሚያደርሱ አምራችና አገልግሎት ሰጪ ተቋማት ላይ ከጽሁፍ ማስጠንቀቂያ እስከ እሸጋ የደረሰ እርምጃ መውሰዱን ገልጿል። ተቋሙ ይህንን የገለጸው የበጀት ዓመቱን የስራ አፈጻጸም አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ሲሆን በከተማዋ ያለው ጩኸት ወይም የድምጽ ብክለት ማህበረሰቡን እያማረረ መምጣቱንም ተናግሯል። ሰላማዊት ሽፈራው ዝርዝር አላት። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በ2018 የበጀት ዓመት የተሰሩ ስራዎች፣ የተገኙ ውጤቶችና ያጋጠሙ ተግዳሮቶችን በተመለከተ ጋዜጣዊ መግለጫ ሰጥቷል። በጋዜጣዊ መግለጫው በከተማዋ የሚስተዋለውን የአካባቢ ብክለት በዘላቂነት ለመፍታት ማናቸውንም አዳዲስ የልማት ፕሮጀክቶች ከመጀመራቸው በፊት ጥብቅ የአካባቢ ተጽዕኖ ግምገማ እንዲያካሂዱና መስፈርቱን አሟልተው እንዲንቀሳቀሱ እያደረገ እንደሚገኝ አስታውቋል። በዚህም መሰረት ከ17000 በሚበልጡ ተቋማት ላይ ክትትል በማድረግ በበጀት ዓመቱ አካባቢን በተለያዩ መንገዶች በተደጋጋሚ የበከሉ 3318 የሚሆኑ ተቋማት ላይ እርምጃ መውሰዱን ተናግሮ በየጊዜው ከከተማዋ መስፋፋት ጋር ተያይዞ በሚከፈቱ ሆቴሎችና የጭፈራ ቤቶች የሚወጡ ከፍተኛ ጩኸት ወይም ኖይዝ ፖሊሽን ግን ህብረተሰቡን ማማረራቸውን ነው የገለጸው። በአመቱ መጨረሻ ላይ 17171 የሚሆኑ የተለያዩ አገልግሎት ሰጪና አምራች ተቋማት ላይ ክትትልና ቁጥጥር አድርገናል ማለት ነው። ይሄን በየዘርፉ ካየን አንዱ የአየር ብክለት ላይ ነው። አየር ብክለት ላይ ያደረግነው ቁጥጥር ወደ 2894 ተቋማት ላይ ቁጥጥር አድርገናል። የውሃ ብክለትን በተመለከተ ወደ 1442፣ የድምጽ ብክለት ላይ ወደ 12376። ይሄ በጣም ብዙ ነው የድምጽ ብክለት። ምክንያቱም ሆቴሎች በስፋት እየተከፈቱ ነው፣ ግሮሰሪዎች በስፋት እየተከፈቱ ነው፣ የምሽት ጭፈራ ቤቶች አሉ። እነዚህ ድምጽ ከዛ ውስጥ የሚወጣው ድምጽ ህብረተሰቡን ይረብሻል። ማህበረሰቡ ደግሞ እኛ ጋር እየመጣ አቤቱታ ያቀርባል። ስለዚህ ኢንቴንሲቭሊ እሱ ላይ ለመስራት ጥረት ተደርጓል። ወደ 12376ቱ የድምጽ ብክለት ላይ ነው ክትትል የተደረገው ማለት ነው። እነዚህ አካባቢን ከተፈቀደ ድምጽ በላይ በመልቀቅ እንዲሁም የኢንዱስትሪ ተረፈ ምርቶቻቸውን ወደ አፈርና ውሃ በመልቀቅ የበከሉ ተቋማት የጽሁፍ ማስጠንቀቂያ ከመስጠት ቀጥሎ የታሸጉ ተቋማት ከመኖራቸው በተጨማሪ እንዲሁም የገንዘብ መቀጮ የተጣለባቸው መኖራቸውን ነው አክለው የገለጹት። የጽሁፍ ማስጠንቀቂያ የተሰጣቸው ወደ 163 ተቋማት አሉ። አገልግሎት ሰጪ ያልነው ቅድም ግሮሰሪዎች፣ ሆቴሎች፣ እነዚህ የተለያዩ አገልግሎት የሚሰጡ ተቋማት ደግሞ 3116 የሚሆኑት ላይ የጽሁፍ ማስጠንቀቂያ ተሰጥቷል። ያላስተካከሉ ተቋማት ላይ ደግሞ እሸጋ አምራች ተቋማት ላይ ወደ 11 ታሽጓል። አገልግሎት ሰጪ ተቋማት ላይ ደግሞ ወደ 28 ታሽጓል። አንድ ላይ 39 የሚሆኑ ተቋማት ላይ የእሸጋ እርምጃ ተወስዶ ሆቴሎች አሉ። ቅድም እንዳልኩት የፕላስቲክ የሚያመርቱ ተቋማት አሉ። ቶርኖ ቤት፣ ቅርጻ ቅርጽ የሚሰሩ ብናኝ ወደ አካባቢ የሚለቁ ተቋማት አሉ ማለት ነው። እነዚህ ቅጣትም ጭምር ወደ 140,000 አካባቢ ያው ቅጣታችን ትንሽ ነች። መመሪያ ካላስተካከልን በስተቀር መነሻዋ ከ5000 ጀምሮ ትልቁ እስከ 25000 ነው። የድምጽ ጋር ተያይዞ አብዛኛው ደግሞ ድምጽ ላይ ነው ችግሩና እነዚህ ወደ 140,000 አካባቢ ቅጣት እንዲቀጡ የተደረገበት ሁኔታ ነው ያለው ማለት ነው። የድምጽ ብክለት በተደጋጋሚ ቅሬታ የሚነሳበት ጉዳይ ቢሆንም ይህንን ለማስተካከል የተቀመጠው የቅጣት እርከን ትንሹ 5000 ብር፣ ትልቁ ደግሞ 25000 ብር በመሆኑ ይህንን ችግር በዘላቂነት ለመፍታትና አስተማሪ የሆነ ቅጣት ለመወሰን የድምጽ ብክለት ቁጥጥርን ብቻ የተመለከተ መመሪያ መዘጋጀቱንም ነው ምክትል ስራ አስኪያጁ የተናገሩት። ሌላው በዚህ መግለጫ የተነሳው ጉዳይ ደግሞ በቅርቡ እገዳ የተጣለበት ፌስታል ወይም የፕላስቲክ ከረጢት ጉዳይ ሲሆን አሁንም ድረስ ከገበያ ያልጠፋበት ምክንያትም ተብራርቷል። ያው ፌስታል አምና ከየካቲት 23 ጀምሮ አዋጁ ከወጣ ጊዜ ጀምሮ ለ6 ወራት ተከታታይ የእፎይታ ጊዜ ተሰጣቸው። እጃቸው ላይ ያለው ሸጦ እንዲጨርሱ ወይ ደግሞ እንዲያስወግዱ የሚያመርቱት አካላት በዛ ደረጃ ራሳቸውን አጀስት አድርጎ ወደ ሌላ ዘርፍ እንዲገቡ ወደ ተኪ ምርት እንዲገቡ ጊዜ ተሰጥቷቸዋል ለ6 ወር። ሁሉም ፕላስቲክ የተባለ ተፈጥሮ አይደለም የተከለከለው። ለምሳሌ ለእቃ መያዣነት ለፓኬጂንግ የሚያገለግሉ
ልዩ ፍቃድ ወስዶ መስራት ይችላሉ ይላል ህጉ። አሁን የተከለከለው ለአንድ ጊዜ ብቻ ጥቅም ላይ የሚውል ይሄ ፌስታል በተለምዶ የምንለው የትኛው አይነት እሱ ነው የተከለከለው። በስፋት ደግሞ የተመረተ ያለው ከተማ እሱ ነው። መርካቶ በስፋት መጋዘን ውስጥ ተከማችቶ በእኛ ቁጥጥር ክትትል እየተገኘ ያለው እሱ ነው። እኛ ባገኘን በደረስንበት ልክ እርምጃ ነው እየወሰድን ያለ ነው ማለት ነው። አሁን ከከተማ ውስጥ ፌስታል ጠፍቷል። መጀመሪያ የማህበረሰቡ አመለካከት መቀየር አለበት። ሰው አልገባውም ፌስታል ምን ያህል ጎጂ እንደሆነ።